ልዑሌ መጣላችሁ። ተናፍቆ የነበረ ህፃን ልጅ ማለት ነው። የኛ ቆንጅዬ ልጅ የኔ ወርቅ ዊ ሩትዬ ልጅሽ እኮ በጣም ተወዳጅ ነው። በዚህ አጋጣሚ እንዴ እናቱ ተወዳጅ፣ ልጇ ተወዳጅ። ምናችሁ ይጠላል እናንተ? ልዑሌ የኔ አባት ሊያወራም እየሞከረ ነበረ እና ማለት ነው። እንደው ልዑሌ በዛ በነካጅ ማለት ነው ሄርሚ ተብዬ ከአባቴ ላይ እንዳደርሽ ብትላጠሩ ነበር እኮ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ወይኔ ጉዴ! እኔ በተወሰነ መልኩ እንደ ደስታ ተሰምቶኛል። እግዚአብሔርን ለምላችሁ የማልዋሻው ነገር ነው። ስሜት አይካድም፣ ስሜት አይዋሽም አይደለም። ከምሬ እኮ ነው። አቤት መድመቅ፣ አቤት ማማር! የኔ ቆንጆ ድምቅ አደረጋቸው ደግሞ ከመካከላቸው ሆኖና ልዑልዬ የኔ አባት እንደው አንተ ትንሽ አፍ ስትፈታ የሆነ የሚፈጠር ነገር ይኖር ይሆን በሚለው በተስፋ ማለት ነው። ከምሬ እኮ ነው ማለት ልጅን እናትና አባት መካከል ሆኖ ማሳደግ እንዴት ደስ ይላል እኮ እግዚአብሔርን። ከሁለቱም ፍቅር ሳያጣ አባቴ መጣ ቀረ ናፈቀኝ አባቴ ደውይልኝ መቼ ነው የሚመጣው ብሎ ከመጠየቅ እርፍ ይል ነበረ ልዑሌ ማለት ነው። አሁን አፍ ስላልፈታ ነው። አፉን ሲፈታ አባቴ ይላል፣ አባባ እያለ ይጠራል። አባቴን አምጪ ሊል ይችላል፣ አይታወቅም። ነፍስ እስከሚያገቡ ድረስ ትንሽ ከእናት ላይ ጫና ይመጣል። እንደዚህ አይነት ነገር በመካከላቸው ልዩነት ሲመጣ ማለት ነው። እና ልዑልዬ የኔ ቆንጆ የኔ ወርቅ ታሪክ እንደምትቀይር ይሰማኛል። እኔ ይሰማኛል። የሰሞኑ ግርግር ለመልካም ነው መሰለኝ። ቤተሰብ በትናንትናው ዕለት አይታችኋል እንግዲህ በየቤቱ ጦርነት ተከፍቶ፣ ደግሞ ጦርነቱ እኮ ጦርነት አይደለም እኮ የሰላም ጦርነት በሚመስል መልኩ እንዳለ። እኔ ዛሬ ብዙነሽን ደግፍኳት እውነት ለመናገር ነገር ሁሉ ህውካታን የመሰለኛለች። እውነቷን እኮ ነው። እንዴ ትናንትናው ነገርማ እኮ አይነገር አይወራ ነው። እና ብቻ ግን ዛሬ ደግሞ ተመስገን ነው። ደስ አይሉም ግን አቤት እንደሚያምሩ ግን እኮ ማርያምን አብርሃም ማለት እንጃ ሞኝ ሰው አለ አይደለ? ሞኝ ሰው አለ። አብርሃም ግን ከሞኝ ሞኝ በቃል አይደለ? አሁን ብዙዬ የኔ ወንድም ሞኝ ሆኖ አይደለም ግን የዋህ ነው ትላለች። ሞኝ ባይሆን ኖሮ ይሄን የደመቀ ትዳር ይፈታ ነበር ወይ? ማለት ሞኝ ባይሆን ኖሮ ይሄን ወርቅ የመሰለ ልጁን በውሽሚት ይቀየር ነበር ወይ? ታዲያ ምን ብለን እንሰይመው ወንድምሽን? አንዳንዴ የሆነ የሚናገሩት ሁሉ ይጋጭባቸዋል እርስ በራሳቸው። ለነገሩ የሚሰሩትን አሳቷቸው አይደለም እና ማለት ነው። እንዱ በስስት አይቼ ልጠግባቸው አልቻልኩም። ዛሬ ደግሞ እንዴት ድምቅ ብለው ከልጃቸው ጋር ምንም በሉ ማለት ነው። ምንም በሉ ማርያምን ለአብርሽ ድምቀቱ ሩታና ሩታ ነች። በቃ ይሄ ሰማይም ምድርም ህዝብም የሚመሰክረው ነገር ነው። አሽቄዎች አሁን ለመጣች አሽቄ ሲያሽቃብጡ እንጂ ማለት ነው። ድሮ አሁን ሄርሜላ እያሉ ከቂጥ የሚሄዱ ሰዎች ማለት ነው ለሩቲ እንዲህ ስንሰፈሰፉ የነበሩ ሰዎች ናቸው፣ ተገለባባጮች ማለት ነው። እና እንዴት እንደሚያምሩ እንዴት እንደምታምሩ አቤት ሞኝነት ግን! ይሄን የመሰለ ፍቅር ይሄን የመሰለ ትዳር መበታተናችሁና። እኔ ግን ዛሬ ኤፋን ሳላደንቅ አላልፍም። ኤፋ በጣም የሚለይ እውነትም አስተዋይ፣ እግዚአብሔርን በጣም አስተዋይ። አሁን ደግሞ ነገሮችን በብልሃት ሊጠቀም እየፈለገ ነው ያለው። በጸብ በምንም አለ ሰዎችን በመጥላትም አለ ነገሮች ሊሳኩለት ስላልቻሉ አሁን ነገሮችን በጸባይ ነው ማስተካከል የፈለገው ማለት ነው። እና ብቻ ኤፋ የምር አብረሽና ሩታ ከአንድ ላይ ከሆኑ ታርቀው ወረኔ እኔ ለኤፋ እኛ ቃላት የለንም እውነት ለመናገር ማለት ነው። ቃላት የለንም በምን አይነት ቃላት እንደምንገልጸውና እንግዲህ ይቅርታ የተጠያየቁበት ምክንያት ያው ያ ድሮ የተደራረጉትን የተበዳደሉትን ምናምን አይደለም አይመስለኝም። ያ ነገር ቢነሳ ሩታ እንዳለችው ሰዓትም ጊዜም አይበቃቸውም እኮ በነገራችን ላይ ግን ከወዲሁ ከዛ በኋላ ደግሞ እርቅ ፈትተው ማለት እርቅ አድርገው አብርሃምና ሩታ በሰላም እያወሩ ነበር። ልጁንም እያመጣች እያሳየችው ነበር አይደለ? ከዛ ይች ሉጥ ሎጥ ብላ ጠፋች። ከዛ ደግሞ አብርሽ እንደገና ሌላ ሙድ ገባና ሩታን ጠረጠራት ማለት ነው። በዛ ምክንያትም አብርሃም ታሰረ። ስለዚህ ከዛ አንጻር ነገሮች መቃቃር መጡ እና ይመስለኛል እነዚህን ጥፋቶች እንጂ በእርግጥ ሁላቸውም ጥፋት አለባቸው እኮ። ግን ሩታ ይቅርታ ጠይቀች ማለት አብርሃም ጥፋተኛ ነው ማለት አይደለም። የምሬ ነው። እኔ አሁን ትናንት በተሰራው ቪዲዮ በጣም በቃ እጅግ
ያለኝ ነገር እሷ ጥፋቱን ፈረንጅ ድምድም አድርጎ ከሩታ ላይ ነው ሲል ዝም ማለቱ በጣም ነው የገረመኝ። እና ብዙዬ ወንድሜ ሞኝ ሆኖ አይደለም እያለች ደልቀቅ ብላ ስታወራ ትገርመኛለች። እና ምንድን ነው የሰው ልጅ ዝቅ ብሎ ይቅርታ ሲጠይቅ በደሉም ጥፋቱም ከሱ ላይ ነው ማለት አይደለም እኮ። አንዳንዴም እኮ ማለት ነው ሳታጥፉም ምናልባት ነገሮች ሰላም ለማድረግ ይቅርታ ይላል እንኳን የተዋለደ ሰው ማለት ነው። ስለዚህ እሱ ጥፋት ሳያጠፋ ቀርቶ አይደለም። ይቅርታ የተጠያየቁበት ደግሞ ያ የድሮውን አይደለም፣ የድሮ ታሪካቸውን አይደለም። በቃ ከወዲሁ አሁን ሰሞኑን የተፈጠረው ነገር ላይ ነው። ያንን ነገር ነው እርሳቸውን የዘጉት ማለት ነው። ስለዚህ ይሄን የመሰለ ልጃቸውን እንግዲህ አብሮ መኖራቸው አለመኖራቸው እሱ በፈጣሪ እጅ የተያዘ ነገር ነው። ነገር ግን እንደዚህ በፍቅር ሲገናኙ አሁን አብርሃም የሩታ ፊት ካልተፈታ፣ በዚህ አጋጣሚ ፊቷ ካልተፈታ ከቤቷ መጥቶ መግባት አይችልም። ልጁን ማየት አይችልም። ብዙዬ ባለፈው እንደተናገረችው ልዑሌ በጣም ነው የሚናፍቀኝ፣ ግን ከእሷ ጋር ያለውን ነገር ሳስበው የሚሄድበት ምንም አይነት ምክንያት የለም። ለምን የሚፈጠረው ነገር ልክ አይደለም። ከሩታ ላይ ያለው ፊት ሌላ ነው። ተጣልተዋል። ስለዚህ እንደዚህ ሲሆን ሰዎች እየናፈቁ ልጇን ለምሳሌ ብዙዬ ልትሆን ትችላለች። ኤፍሬምም አሁን እንደ ብዙዬ ቢሆን ልዑሌን ማየት ቻንስ አይኖረውም። እና እንደዚህ አይነት ሰላም መውረዱ እኔ በሰላሙ ምንም የምቃወመው ነገር የለም። ብዙዎቻችሁም እንዱ ዝም ብላችሁ ስታሽቃብጡ ምንድነው ግን ይሄን ያክል ማሽቃበጥ? አብርሽ ተጠንቀቅ፣ ከምኑ ነው የሚጠነቀቀው? ምን አስባችሁ ነው? ልጁን እኮ ነው ያገኘው። ወደዋለሁ ብሎ የሚያስበው ልጅ ነው ያገኘው አይደለ? ሩታን ብትሆን የፈለገ ቢበዳደሉ ማለት ነው ይሄን ያክል እኔ እንጃ፣ ይሄን ያክል ክፉ አድርጋችሁ አታስቧት እኮ። ሩታ ማለት በጣም እንቁ የሆነች ሴት ነች። በዚህ አጋጣሚ ማለት ነው እናንተ እንደገመታችኋትና እናንተ እንዳሰባችኋት አይደለችም። በጣም መልካም ሴት፣ ግን ደግሞ አሁን እየተፈጠረባት ያለው ማንኛውም ሰው እልክ ሲጋባ ሲናደድ የሚፈጠርበት ነገር ነው። ሰመኔ ያሉ እግዚአብሔርን አንዳንዴ የሆነ ነገር ሲፈጠር ወደ ራሳችሁ እስኪ ዘንበል አድርጋችሁ አስቡትና ተጠንቀቅ። ከማን ነው የሚጠነቀቀው? መጠንቀቅ ካለባችሁ እናንተ ተጠንቀቁ። የምትጻፉትን ነገር ወቁ። ለምሳሌ እስኪ በብዙነሽና በሩታ ተማሩ። አሁን ባለፈው ብዙነሽና ሩታ ሲጣሉ በጣም ብዙ ነገር አላችሁ፣ በጣም ብዙ ነገር ተጣላችሁ፣ ወጣችሁ ወረዳችሁ። እነሱ ግን እናንተን አያውቋችሁም። ቁጭ አድርገው እርቅ ፈጠሩ። ታዲያ ምንድን ነው አብርሃምና ሩታ ነገ ሊታረቁ ይችላሉ የሚል እንኳን ግንዛቤ የለባቸውም እንዴ? እኔ ዛሬ አንዲት ልጅ ስታወራ ስላችሁ ቲጂ የምትባል ዩቲዩብ አለች። ያው ትሰማታላችሁ ብዬ አስባለሁ። በሩታና በአብርሽ ነው የምትሰራና የሄርሜላ ደጋፊ ሆና ከመዳም ቤት የምትሰራ ምን እንደደረሰባት ስታወራ እኔ በጣም ነው የገረመኝ ማለት ነው። አያችሁ አይደለ? እንደዚህ አይነት ነገር መደገፍ እንኳን አይደለም በእኛ በሀገራችን እዚህ ላይ ራሱ አረቦች ራሱ የማይደግፉበት ነገር ነው። እና እንዴት ውሽማን ትደግፋለች ብላ አረቧ በጣም ነው የተቆጣቻት፣ የራሷን ሰራተኛ ማለት ነው። ታሪኩን ከእሷ ቤት ገብታችሁ ሰሙታላችሁ ብዬ አስባለሁ፣ ወይም ሰምታችሁትም ሊሆን ይችላል ብዬ አስባለሁ። በጣም ተመስጬ የሰማሁት ነገር ነው በሚገርም ሁኔታ ማለት ነው። እና እኔ አሁን ከምሰራበት ቤት ሌላ ሀበሻ ከኔ ጋር ሆና የሄርሜላ ደጋፊ ነኝ የምትል ብትኖር ማለት ነው ወይኔ ወይ እሷ እችን ቤት እንለቃታለን። አለቀ። እግዚአብሔርን ነው የምላችሁና ሊሆን የማይችል ነገር አይሆንም ነው። እኔ ለምን ምን አይተው ምን ፈልገው ሄርሜላ ኤች እንደሚለው ያላቀም እኮ። በነገራችን ላይ አሁን አብርሃም ሄርሜላን እንዳትጎዳት ይላሉ ማለት ነው ሳያቸው። ሄርሜላ እንደው አብርሽ ወደ ሩታ ቢመለስ መጎዳት ፈልጋ እንዳደረገችው ነው ማመን ያለባችሁ። ምክንያቱም የተዋለደ ሰው መቼም እንደማይቆራረጥ ታምናለች ሄርሜላ። አንደኛ ነገር እልክ ይዟት የማሸነፍ አይነት ነገር ይዟት ማለት ነው ከአብርሃም ጋር የሆነችው እንጂ የሆነ ጊዜ ላይ አብርሃምና ሩታ በአንድ ላይ ቢሆኑ ሄርሜላ ተጎድታ መሄዷም አይቀር ነው። ይሄ ደግሞ ወዳ ፈቅዳ ያደረገችው እስከሆነ ድረስ እኔ ለምን ሄርሜላን ጎዳት ምናምን ነገር ኧረ እኔ አይደለም እንደዛ ይቅርታ አድርጎልኝና ማለት ነው። እች ልቦናዋና አይኗ የወለቀ ዝም ብላ ማለት ነው የሰውን ባሌ ትላለች ደግሞ በሜዳ ሲጀምር ይሄ ባሌ የሚለው ቃል የሚያቀልሽልሽኝ ሄርሜላ ስትለው ብቻ ነው እኮ ነው። ሌሎች ሴቶች ባሌ ውዱ ባሌ ምናምን ሲሉ በጣም ነው ምስጥ የሚያደርጉኝ፣ ግን ሄርሜላ ባሌ ስትል ያቀልሽልሽኛል። እንደው ዝግት ነው የሚያደርገኝ። ምክንያቱም የሰው ነገር ነዋ። የሰው ወርቅ አያደንቅም ሄርሜላ ማለት ነው። ሙያብስ ደግሞ እስኪ ዛሬ ሀይሚዬ ነው እያት እስኪ ባሏን እንዴት ነው ቅምጥልጥል አድርጋ ምግቧን ሰርታ ምናምን ነገር የእኔ ፍቅርና ብላ እንዴት እንደጋበዛች አይታችኋል አይደል? ኧረ እኔ ስለ ሄርሜላ እኔ ብዙ ነገር መናገር እፈልጋለሁ፣ ግን ስለ ሄርሜላ ግን አይመለከተኝም። እኔ ከሰነፍ ጋር ብዙ ነገር ማለት አልፈልግም። የምሬን ነው ሰነፍ